እንኳን ደህና መጣቱ ዚያ። አመሰግናለሁ። እንኳን ደህና መጣቱ ዚያ። አመሰግናለሁ። በጣም ፈርተን ነበር ጌታዬ፣ ግን በጣም አምሮብሃል። እንኳን ደህና መጣቱ ዚያ። ምንድን ያደረጋችሁት? የዓመቱ ምርጥ አዘዋዋሪ የሆንኩኝ ያህል ነው የተሰማኝ። የዓመቱ ምርጥ አዘዋዋሪ ነህ አባዬ። እንኳን በደህና ተመለስክ ልጄ። እሺ እኔ አንበሳ። እንኳን ደህና መጣህ ማቼ። ኔብዛት በጣም ትልቅ ሰርፕራይዝ ነው። እንደምትመጣ ባውቅ በጠዋት ወስድ ነበር። አይ አሁን ራሱ ከሰር በስንት መከራ ነው ማምለጥ የቻልኩት። የአንተን ተቃውሞ ደግሞ መስማት አልችልም። ሰዎች አመሰግናለሁ። በመጀመሪያ ፈጣሪን ተጨማሪ ጊዜ ስለሰጠኝ አመሰግናለሁ። ዓለማችሁን መቼስ እንዳረበሽኳችሁ ተስፋ አድርጋለሁ። እንደዛ በጣም ደስ ብሎናል። እሺ እንግዲህ ወይስ በሉ እባካችሁ። በድጋሚ በጣም አመሰግናለሁ። ያለሱ በጣም ደስ ነበር። ግባ ልጄ ግባ። ኔብዛት ሴልቹክ አበባውን በአበባ ማስቀመጫ ውስጥ አድርገው ልጄ፣ እንዲሞቱ አልፈልግም። እሺ አባዬ። አባዬ ለምንድን ነው የተነሳው? ቆይ እኛን አታምነንም እንደ ማቼ? ጉድ! ምን ነው እንደዚህ ይባላል እንዴ? በዚህ ጊዜ ጡረታ እንድወጣ በጣም ጓጉታችኋል ማለት ነው። አረ በጭራሽ አይደለም። በደንብ አላገገምኩም። ደግሞ ማየ እንዴት ፈቀደችልኝ? ደህና ነኝ ልጄ፣ ደህና ነኝ። ስሰራ ደግሞ ደህና ሆናለሁ። የሚንከባለል ድንጋይ ምንም አይሰበስብም። የሆነ ሰው ሲሞት ፈጣሪን ያውቃል። ዝም ብለህ መተኛት አትችልም። ፍርሃትን መደበቅ አትችልም። እዛ በተኛህበት ያገኘሃል። እዛ በተቀመጥክበት ፈልጎ ያገኘሃል። በሆነ መንገድ ያገኘሃል። ይህንን ደግሞ ማወቅ አለባችሁ። ፈጣሪ እንዲዘገይ ወስኗል። ጥሩ ነው የሆነው አባዬ። ሁሌም ምንድን ነው የምልህ ታውቃለህ፣ 10 ቀን ለእኔ ብዙ ነው። ታውቃላችሁ ቤት ውስጥ እያለው ራሱ የቢሮ ሽታ ናፍቆኝ ነበረ። በቃ ብቻችሁ ልተዋችሁ። ናፍቆትን በደንብ ተወጣው። ስጠኝ፣ ለልጆቹ ልስጣቸው። አባዬ ራስን ብዙ አታርክም እሺ? የሆነ ነገር ከተፈጠረ ጥራኝ። ልጄ ለመሞት ጉጉት የለኝም፣ አታስብ። ራሴ እንዴት ብዬ መጠበቅ እንዳለብኝ አውቃለሁ። አይ እውነት ለመናገር ግን ይሄ ወንበር አንተ ሳትኖር ባዶ ይሆናል። አሁን ቢሮው ራሱ ብርሃን ሆኗል። አመሰግናለሁ። ሴልቹክ መመት የት ነው? እስካሁን አልመጣም። ለምን? እኔ እንጃ አላውቅም። ደውዬለት ነበር ግን አልመለሰልኝም። ልጄ ከሰዓት እኮ ነው። መመት የት ነው ያለው ልጄ? አንተ የት ነው ያለው? ድርጅት ውስጥ ነው ያለሁት። ሴልቹክ ደውሎልህ ነበር አላነሳህም። የት ነህ? መንገድ ላይ ነኝ። ደህና ነህ አይደለ? ምነው ችግር አለ እንዴ? መመት አይ ደህና ነኝ አባዬ። ድምጼ ጥሩ አይደለም? አዎ ልጄ ድምፅ ጥሩ አይደለም። እውነቱን ለመናገር ምነው ደህና አይደላችሁም እንዴ? ንገረኛ። ስለሆነችው ነገር አለ እንዴ? ምንም ችግር የለም አባዬ። ለልጃችን ክፍል አንዳንድ ነገር መግዛት ፈልጋ ነው። ወደዛ ልንሄድ ነው። እሺ ጥሩ። እኔ አሁን ድርጅት ውስጥ ነው ያለሁት ልጄ። በል ራስን በደምብ ጠብቅልኝ። አስሊንም ሰላም በልልኝ እላታለሁ። እብድ
መጣችሁ። እንዴት ነህ? እንዴት ናችሁ? እንኳን ደህና መጣችሁ። ሰላም። አስሊ፣ እነዚህ ሁሉም የክፍል ጓደኞችሽ ናቸው? ከክፍል አንዳንድ የተወሰኑ ጓደኞች ማምጣት ይችል ነበርኩ። አይ ከትምህርት ቤት ብቻ አይደለም፣ አንዳንዶቹ ከዳንስ ቡድን ነው። ብቻ የሰማ ሰው ሁሉ መጥቷል። አስሊ፣ ካንቺ በክፍል እንደማን ስለማንም ሰው እንዳትናገሪ እሺ? እሺ ውዴ፣ እሺ። ራስሽን ዘና አድርጊ። አንዴ ተመልሼ መጣሁ። አስሊ፣ ይገርማል። ድረገጽ ላይ ባናየው ኖሮ አናውቀውም ነበር። ድግስ ደግሰሽ ለኛም አልነገርሽንም። እመነኝ፣ እኔም አላወኩም ነበር። ማለት ሁሉም ነገር በፍጥነት ነው የሆነው። ምንም ነገር ማድረግ አልቻልኩም። ራስን ዘና አድርግሽ፣ ተመልሼ እመጣለሁ። እነዚህ እነማን ናቸው? ምን ያህል ሰዎች እንደመጡ ተመልከች። ይሄ ሁሉ ግርግር ምንድነው? የተወሰኑ ሰዎች ይመጣሉ ብለሽ ነበርኩ። እኔ ምንም አላቅም። በጣም ያስደነገጡኝ። ኡፍ፣ ለመመት ምንድነው? እሺ ምለው ምን ብዬ ነው ማብራራለት? ቆይን በትናቸው እንዴ? ይሄን ብናደርግ ኖሮ እኮ ሁሉ ጭቅጭቅ አይኖርም ነበር። ውይ ቆይ በድንገት ቢመጣስ? ዳሪን ውዴ፣ መልካም ልደት ማሬ። አመሰግናለሁ። ወይኔ ዳሪን፣ በጣም ይቅርታ ጓደኛዬ፣ እንዴት ነው የረሳሁት? መልካም ልደት ውዴ። ይቅር በይኝ እኔ ውድ። ምንም አይደለም፣ አመሰግናለሁ። አመቱን ደብሮኝ ነበር ያሳልፍኩትና በጣም ነው የማመሰግነው። ጓደኛዬ መልካም ልደት ይሁንልሽ። በቃ ይደብርሽ። አመሰግናለሁ። ነይ በይ፣ በቃ እንሂድ። ነይ እንሂድ። ሄሎ። አቤት ጓደኛዬ፣ አሁን ያለሁት የወንድሜ ቤት ነው። ብታይ በጣም ነው ደስ የሚለው። ይኸውልሽ እነዚህን ፎቶዎች የትም ቦታ እንዳትልኪያቸው፣ ያለበለዚያ አንላቀቅም። እናቴ ይህን ማየት የለባትም። አዎ ያው አዎ፣ በጣም ጥሩ ጊዜ እያሳለፍኩ ነው። ብታይ በጣም ደስ የሚሉ ሰዎች ናቸው። ሰላም። እሺ ውዴ፣ በቃ ልዘጋው ነው። እሺ ቻው ቻው። በቃ በኋላ ደውላለሁ። ቻው። እሺ ሰላም። አንቺ ማነሽ? ትምህርት ቤት ውስጥ እንዳላየሁሽ እርግጠኛ ነኝ። አዎ አስሊ አማቼ ናት። አማቼ? የወንድሜ ሚስት ናት። ግን ያው እኔ ሁሌ አስሊ ብዬ ነው የምጠራት። እና አስሊ ምን ብላ ነው የምትጠራሽ? የባሌ እህት መሰለኝ። ሚና እባላለሁ። ይሄ ስም ከባሌ እህት የተሻለ ቆንጆ ስም ነው። ኤፌ። ስለተዋወቅኩ ደስ ብሎኛል ኤፌ። ጥሩ። ቆይ ጓደኞቼን ላስተዋውቅሽ። እሺ ነይ በይ፣ ዞር ዞር እንበል። ሰዎች ማንን እንዳመጣውላችሁ ተመልከቱ። ሰላም። ዳሪን መጨረሻ ላይ ለቀቀችውን ፎቶግራፍ አይተሻል? ጥሩ ነው አስሊ፣ በደንብ ዘና በይ። እንዴት ደስ ይላል! ዘና እያልሽ ነው። ሄሎ እማዬ። ቤስቴ ማሬ፣ ይሄ ምን አይነት ድግስ ነው? ለምንድን ነው አንቺ ያልሄድሽው? እማዬ ስታስቢው ሄጄ ከሷ ጓደኞች ጋር ምን አደርጋለሁ? እሷ ከነሱ ጋር ትንሽ ዘና ትበል። በጣም ጥሩ። አንቺስ ምን እያደረግሽ ነው? ያው ውሻ ደወለልሽ እንዴ? አልደወለም እማዬ። እንዴት ደፍሮ ይደውላል? ከፈለገ ገሃነም ይግባ። ባልሽ ደፋር ነው ባክሽ፣ ሊደውልልሽ ይችላል። ይኸውልሽ ደግሞ እንዳትመልሽለት እሺ? እሺ እማዬ፣ አታስቢ። አስሊ እንዳግዝሽ ትፈልጊያለሽ? አይ ውዴ፣ ችግር የለውም። የዳሪን ልደት መርሳት ያናዱኛል። እውነቴን ነው።
ያው በቃ አይደብርሽ። ይሄንን ድግስ ያደረግሽው እኮ አንቺ ነሽ። ከዚህ በላይ ምን ልታደርጊ ትችያለሽ? በነገራችን ላይ ጓደኞችሽ በሙሉ በጣም ነው ደስ የሚሉት። ቤትሽ እያለሽ እንደዚህ አይነት ዝግጅቶች ታዘጋጅ ነበር እንዴ? ያው አልፎ አልፎ አዘጋጅ ነበር። ወይ በቃ የእውነት መቼም ልረዳሽ አልችልም ማስሊ። ስሚማ ኤፌን ተዋውቂዋለሁ። በጣም ደስ የሚል አሪፍ ሰው ይመስላል። ጥሩ ጊዜ እያሳለፍን ነበር። አዎ ጥሩ ልጅ ነው። ወንድምሽ ደውሎልሽ ነበር እንዴ? አይ ምን ነው? ምንም ዝም ብዬ ነው የጠየኩሽ። ምን ነው ተጣልታችኋል እንዴ? አንቺ ውስጥ ግቢና ሁሉንም አዘገጃጁ። ሚና እኔ ሻማውን አበራለሁ። የልደት ዘፈን ክፈችና የሆነ ነገር እናድርግ። እሺ እሺ። መህመት ከመምጣቱ በፊት እንደሚበተኑ ተስፋ አረጋለሁ። አንድ መጨመር ፈልጋለሁ። እመለሳለሁ። እባክህን አንድ ብርጭቆ ልትጨምርልኝ ትችላለህ? ዘና በል። አመሰግናለሁ። ከጧት ጀምሮ ተጨንቄ ነበር። ስላንተ ሳስብ ነበር። ብቻህን ብነግርህ ኖሮ ከጀርባ መሄድ ሊኖርብኝ ነበር። አሁን ሁሉንም ነገር አበላሽሁት። ስህተት ሰርቻለሁ። ማውራት ትክክል ይሁን አይሁን አላውቅም። እንዴት እንደሆንክ ማወቅ ፈልጌ ነበር። የጥፋተኝነት ስሜት እየተሰማኝ ነው። ማን ነው? አይ ሴናት እማዬ። ጥሩ ነይ፣ ዝግጅቱ ሊጀምር ነው። ተንቀሳቀሽ እማዬ። አንቺ ሂጂ፣ አንድ ስልክ አውርቼ እመጣለሁ። እሺ። አቤት ሀቲጄ፣ ባንቺ ተናድጄ ነበር። ብዙ ገፍችሻለሁ፣ ግን አሁን ሳስበው ከኔ ጋር እውነተኛ የሆንሽው አንቺ ብቻ የሆንሽ ይመስለኛል። መህመት፣ እውነትህን ነው? እውነት እልሻለሁ። ይህ ሁሉ ነገር ተፈጥሮ እንኳን ጀርባሽን ያልሰጠሽኝ አንቺ ነሽ። ሁሌ ስለ እኔ ታስቢያለሽ፣ ከእኔ በላይ ታስቢልኛለሽ። መህመት፣ የት ነው ያለኸው? እንድመጣ ትፈልጋለህ? እኔ እንጃ። እባክህ ልምጣ። ልክ እንደ በፊቱ ጊዜያችን ቁጭ ብለን እናወራለን አይደል? ያኔ ቆንጆ ነበር አይደል? በጣም እናወራ ነበር። ጥሩ ጓደኞች ነበርን አይደል ሀቲጄ? መህመት፣ እንድመጣ ፍቀድልኝ። ማውራታችን ጥሩ ይሆናል። እባክህ መህመት፣ እባክህ ያለህበትን ቦታ ላክልኝ፣ እመጣለሁ። ሀቲጄ፣ ፕሮግራሙ ሊያመልጥሽ ነው። ነይ።
የት ልትሄጂ ነው የለባበሽው? እማዬ አይሴ ጋር መሄድ አለብኝ። አይ ሀቲጄ የምን አይሴል ነው? አይሆንም እማዬ ብዙ ነገር ስላለባት እኮ ነው። እንዴት ፍቀጅልኝ፣ አብሬያት በሆን ጥሩ ነው። ውዴ አባትሽ ምን ብዬ እንድነግረው ነው? በዚህ ሰዓት አይሆንም፣ ነገ ጧት ታገኛታለሽ። እማዬ ለኔ መሸፈን ትቻለሽ? ተይኝ እባክሽ ልሂድ። አይ ሀቲጄ፣ አይ ሀቲጄ፣ ሲጀመር እኔን ጠይቀሽ አይደለም የለባበሽው። ከዛሁን ደግሞ ፍቃድ ትጠይቂኛለሽ። እሺ በቃ ለኔ ሸፍኝልኝ እማዬ፣ ልሂድ ነው። እንዳትቆይ፣ ይኸውልሽ ነግሬሻለሁ፣ እንዳትቆይ። አምላኬ ሆይ እኔን የሚሰማኝ ሰው የለም። ውይ እቺ ልጅ ድራማውን እኮ አስመለጠችኝ። ኦፍ ሄሎ አይሴል፣ ወላጆቼ ከደወሉልሽ ዛሬ ማታ ወደ አንቺ መጥቻለሁ። እሺ እሺ፣ በቃ በኋላ ሁሉንም ነገር እነግርሻለሁ። በቃ ልዘጋው ነው። ወይኔ ፈጣሪ፣ ቀስ በል እንጂ ተወድቃለህ። ትንሽ ቀስ ብትል ምን ችግር አለው? ኡፍ አስሊ፣ ውይ አስሊ፣ ይቅርታ አድርጊልኝ። ሁሉም የሆነው በእኔ ምክንያት ነው። እኔም በጣም ይቅርታ። ልደትሽን ረስቼው አላውቅም ነበር፣ ግን እንዴት እንደሆነ አላውቅም። ጭንቅላቴ ውስጥ ብዙ ነገር አለ። በቃ ረሳሁት። ቆይ ምን እንደሆነ ለኔ አትነግሪኝም? አስሊ ግን ይገባኛል። ብዙም አትጨነቂ አስሊ። ነገሮች በእውነት በጣም ከቁጥጥር ውጭ እየሆኑ ነው። በቃ ምን እንደምልሽ አላውቅም። እሺ የሆነው አንዴ ሆኗል። ሁሉንም ነገር መቆጣጠር አንችልም። የተቻለኝን ሁሉ አደርጋለሁ። አዎ ብቻ ለብቻ ብንጋብዛቸው ኖሮ ይሄ ሁሉ ግርግር አይኖርም ነበር። አሁን ግን ዘና እያሉ ነው። በቃ አሁን ራሳችንን አናጨናቅ። አንድ የሆኑ ነገር ሆኗል። ምንም ማድረግ አንችልም። ወይ አስሊ፣ ቤቱ በጣም ነው የሚያምረው። አመሰግናለሁ። ለምን እስከነ ልብሳችን ዋና ውስጥ አንገባም? እባክሽን የማይሆን ስራማ እንዳትሰሩ እሺ፣ እባክሽን አደራ። ቆይ ዛሬ ምን ሆነሻል? ምንም አልጨፈርሽም እኮ። ምን ሆነሻል? ዛሬ ትንሽ ትክክል አይደለም። አንዳንዴ የሚያጋጥም ነገር ነው። ብዙ እንደዛ ትሁኛ አስሊ። ትልቅ እየሆኑ መምጣት በራሱ በጣም ከባድ ነው። ዘና በይ። በቃ እኔ እቃውን ሰበስባለሁ። እሺ ሞተር ሳይክል ወላጆቼ መቼም ሊፈቅዱልኝ የማይችሉት ነገር ነው፣ ግን በጣም ነው የምወደው። ሰዎች ስለሚያካብዱ ነው እንጂ ከባድ አይደለም። አይ ለኔ መኪና መንዳት በቂ ነው የሚሆነው። ያው ግን ከሞተር በላይ መኪና ነው የምወደው። ትማሪያለሽ፣ ምንም አትሆኚ። አውቶማቲክ መኪና መንዳት ማለት የልጆች ጨዋታ ነው። ድረገጽ ላይ የተሻተውቂም ብዙ ህጻናት ልጆች ይነዱታል። አዎ እውነት ነው። ሚና አንዴ ትመጪ እባክሽ። ምን ነው? ና አንዴ። ችግር አለ እንዴ አስሊ? የለም ዘና በሉ። አስሊ እናቴ እየመጣች መስሎኝ ነበርኩ፣ ፈርቼ ነበር። ምን ተፈጥሮ ነው? ሚና ወንድምሽ ጋር ልትደውይለት ትችያለሽ እባክሽን። ይኸውልሽ እነዚህን ሰዎች መበተን አንችልም። የት እንዳለ ጠይቂው እባክሽ። እና ለምን አንቺ አትደውይለትም? አንቺ ደውይለት። በሁለታችን መሀል ምንም አልተፈጠረም አላልሽኝም እንዴ? ሚና አታንሽብኝ እባክሽን። ደውይለት፣ ማወቅ ስለፈለኩኝ ነው። እሺ እሺ፣ በቃ ቆይ እደውልለታለሁ። እሺ አስሊ ነይ ፎቶ እንነሳ። እባክሽ ነይ ነይ ነይ። እባክህ ቆይ አንዴ። እሺ ፎቶ እንነሳለን። ነይ ነይ ነይ። ፈገግ ፈገግ በሉ። በጣም ደስ ይላል። ሚና ቆይ አረፍ በይ። እዛ ጋር ተቀመጡ እባካችሁ። የፍራፍሬ ጭማቂ ማግኘት እችላለሁ?
ኧረ አስሊ ወንድሜ አስፈላጊ ነገር ካላጋጠመው በስተቀር ወደ ሆቴሉ ሊሄድ አይችልም። በድግሱ ምክንያት ይመስልሻል? አይ ስለዚህ ጉዳይ የሚያውቀው ነገር የለም። ምንም አያውቅም። ሌላ ነገር ነው የሚሆነው። ምን እንትን ሚና እባክሽ ለእናት ስለዚህ ጉዳይ እንዳትነግራት እሺ? ማለት አውርተን ማስተካከል የምንችለው ነገር ነው። ትልቅ ነገር አይደለም። ቀላል ነው፣ እንፈተዋለን። ወደ እሱ ጋር ሄዳለሁ። አንቺ እዚህ ዘና በይ እሺ ውዴ? አወራዋለሁ። እሺ ይቅርታ ታክሲ ማግኘት ፈልጌ ነው። ምን ያህል ይፈጃል? በጣም ቸኩያለሁ። እሺ በቃ ጥሩ። የለም ወዴት እየሄድሽ ነው አስሊ? እኔ ላደርስሽ እችላለሁ። አይ ታክሲ እየጠበቅኩ ነው። በቃ አታስብ፣ ችግር የለውም። የማይሆን ነገር አታውሪ። ችግር የለውም፣ እኔ ወስድሻለሁ። ነይ። ይሻላል። በቃ ልሂድ። እሺ እሺ በቃ ትንሽ ቆያለሁ፣ እደውላለሁ። እሺ ሹራብ መስራትሽን መቼም ቢሆን አታቆሚም። ባይሆን አቲጄ መታ ቡና እንድታፈላልኝ ንገሪያት። አቲጄ የት ናት? አይ የት ነው ያለችው? ገና አልመጣችም። ቆይ ግን በዚህ ሰዓት የት ሄዳ ነው? ውይ አንድ ነገር አለ ብላ አይሴል ጋር ነው ሄደችው። ግን ሰዓቱ ሄዷል። ቆይ በዚህ ሰዓት የት ልትሆን ትችላለች? ኦ ምን እያልሽ ነው? ራስሽን እንኳን አታስታውሽም? አይንሽን ከዚች ልጅ ላይ እንዳትነቂ ብዬ አልነገርኩሽም? ዘና ትበል ብዬ ነው። ደረስ ብዬ እመጣለሁ ብላኝ ነው። እሺ ጥሩ ይሁን። ደውለሽ እንዳታጨናንቂያት። የልጅቷን እናት ስልክ ቁጥር ካለሽ ደውይላት። ምን እያደረገች እንደሆነ እንጠይቃት። ስንት ሰዓት ላይ እንደምትመጣ ምን ጠይቃት። ልክ ብለሃል። እየጠራ ነው። ሄሎ ሙጅላል፣ እንዴት ነሽ ውዴ? እንዴት ነሽ? ይመስገን ሰላም ነን። ስሚኝማ ሀቲጄ ወደ ቤት እንድትመጣ ንገሪያት። በጣም እየመሸ ነው። አልመጣችም እንዴ? እስከነ ጭራሹ አልመጣችም? አይ አንቺ ጋር ደወልኩ እንዴ? ሲቪል ጋር ደውላለሁ ብዬ ነው ውዴ። ተሳስቼ ነው። በቃ ዝጊው። እሺ ቻው፣ ደህና ሁኚ። እሺ ደህና ምሺ። ወደዛ አልሄደች። ምን ማለት ነው? ሲጀመር አይሴል፣ ሙጄላ፣ ሲቬል የተለያዩ ሰዎች ነው የምታወሩ። ምን እያደረግሽ ነው? ባክ ሲቬል የሚባል ስም ፈጥሬ ነው። እና ለዚህ ሴትዮ ምን ልበላት? አይ እብድብድ እያጫወታት ነው። ነው ይብዛት። ለዚች ልጅ እንድትሄድ በጭራሽ መፍቀድ አልነበረብኝም። ምን ልልሽ እችላለሁ? ደውይላት። ደውለሽ የት ነሽ ብለሽ ጠይቂያት። ምን እንደተፈጠረ ብጠይቅሽ ይደብርሻል አስሊ? ትንሽ ፈጠን እያልክ መንዳት ትችላለህ ይፌ? እና ዝም በል እያልሽኝ ነው? አይ እንደዛ አይደለም። አሁን ማውራት ስላላሰኘኝ ነው። በቃ ይቅርታ አድርግልኝ። ለዛ ነው። እሺ ላደረጉት ነገር ዋጋ አስከፍላችኋለሁ። ሁሉንም አንድ በአንድ አስከፍላችኋለሁ። አይ ቀስ በያማል እኮ። አንተን በጣም አትንቀሳቀስ። እስቲ እንየው። ደግሞ በጣም አምሮብሃል። አምሮብሃል ማለት ምን ማለት ነው? ድብልቅልቅ ወጥቷል እኮ። መህመትን ዋጋ አስከፍለዋል። ቆይ መህመትስ ባይሆን ያደረገው መህመት ነው። ሌላ ማን ይሆናል? ይሄ እብድ ጉሮሮ የናነቀው እኮ ጀግና ያጫውተዋል። ቆይ ግን እኔን ለመደብደብ ሰው መላክ ምን ማለት ነው? ማን ነው? በሩን ክፈተው። አላኑር። ቆይ ደግሞ አሁን ማን ነው? አላኑር ናት የመጣችው። በሩን ክፈተው፣ ካለበለዚያ ይሄንን ቤት አፈርስልሃለሁ። ይሄንን መንካ። እዚህ እንዳለው እንዳትነግራት እሺ? እሺ ቶሎ ሂድ ግባ። የት ነው ያለው? ማን? ተመልከቺ፣ እዛ ፎቶግራፍ ላይ ያለው ጦጣ። ባለ ትዳር ፍቅረኛሽ የት እንዳለ ንገሪኝ እስቲ። እዚህ የለም። ኧረ እባክሽ።
በጣም ቆንጆ ልጅ ነሽ፣ ግን ደግሞ ደነዝ ነሽ። እዚህ ዓለም ላይ አሉ ከተባሉት ወንዶች በሙሉ የኔን አማች መረጥሽ። የኔን አቅመ ቢስ አማች መረጥሽ። ተመስገን ነው ከአንቺ እኩል የሆነች ደነዝ ልጅ አለችኝ። እሷም ልክ እንዳንቺ ናት። ምንም ቢነገራት አትሰማ። ስንቴ ይቅርብሽ ብያታለሁ መሰለሽ? ወይ ታውቂያታለሽ ለካ። አዎ ግን አድነሻታል። እናም አሁን እሱ ያንቺ ነው፣ ይዘሽው ትኖሪያለሽ። እድሜ ልክሽን ተሸክመሽው ትኖሪያለሽ። አልገባኝም። ይገባሻል ማሪ፣ ይገባሻል። ትንሽዬውን ገለባ ነው ያነሳሽው። ገባሽ? ትሰሚኛለሽ? የሀካንን ንብረት ምንም ልታደርጉት አትችሉ። ሀካን ያለው ንብረት እራሱ ብቻ ነው። ለምንድን ነው ወደዚህ የመጣሽው? ያንን ውሻ አይኑን እያየ እውነቱን ልነግረው ስለፈለግኩ ነው። ይህንን እንድትነግሪው እሺ? ልጄን መንካት ምን ማለት እንደሆነ አሳየዋለሁ። እና ደግሞ ኢስታንቡል ውስጥ መግቢያ ነው የማሳጣው። በሱ ቦታ በሆን ቶሎ ቶሎ ብዬ በመጀመሪያው ችሎት ፍቹን ለማጠናቀቅ ሯሯጥ ነበር። ነገሩን ካንጓተተው ግን የማይወጣበት ጣጣ ውስጥ ነው የማስገባው። ይህንን ነገር ከግምት ውስጥ እንድታስገቢው እሺ? ሰማሽ? ሀካን ላይ እንደዛ ያደረግሽው አንቺ ነሽ አይደል? ምኑን ነው? መቼም እዚህ ሀገር ላይ ህግ እንዳለ ታውቂያለሽ አይደል? ወይስ አታውቂም? ብልሃትሽ የገመትኩትን ያህል ነው። አንደኛ ነሽ። እንግዲያውስ አንቺ ልትረጅበት በምትችው መንገድ ልንገርሽ። ህጉ ለሀካን ምንም ነገር ሊያደርግለት አይችልም። ገባሽ? የነገረሽ ነገር በሙሉ ውሸት ነው። ስሚኝ፣ ውለታ ስለዋልሽልኝ አንዳንድ ምክር ልምከርሽ። ወጣትነትሽን እዚህ ባለጌ ላይ አታጥፊ። እውነቴን ነው ውዴ። የሚሆንሽን ቆንጆና ሀብታም ወንድ ፈልጊ። ሰሚኛለሽ? ይሄ ሰው 5 ሳንቲም የለውም፣ አንድም ነገር የለውም። ባዶ ነው። እንደምታስቢው ምንም የለውም። ቻው። ይቺ ሴት ምን እያለች ነው ሀካን? ስለምንድን ነው የምታወራው? ያለችው ነገር እውነት ነው ሀካን? አንተ የማትረባ ደነዝ ፈሪ! ደግሞ አያፍርም። እስካሁን ድረስ የገዛውለትን መኪና ነው የሚነዳው። መህመት፣ ለምን መጠጣትህን አታቆምም? ብዙ አልለመድክም እኮ። ደህና ነኝ፣ አታስቢ። ሀቲጄ፣ እዚህ ድረስ እንድትመጪ አድርጌ ስላስለፋውሽ ይቅርታ። ከፈለግሽ ታክሲ ልጥራና ወደ ቤትሽ እንዲያደርስሽ ላድርግ። አይ መህመት፣ ይሁን፣ የምታናግረው ሰው ያስፈልግሃል። እንዴት መጣሽ? የት እንዳለሽ ነው የሚያውቁት? ጓደኛዬ ቤት ነኝ ብዬ ነው የመጣሁት። እኛም ወደ ውሸታምነት ተቀየርን። ስላለህበት ሁኔታ እንዲያውቁ ስላልፈለኩ ነው መህመት። ይገርማል አይደል? በጣም አዝናለሁ። በእኔ ምክንያት ነው። ይህን ያህል አንተ እንደሚጎዳ ባውቅ ኖሮ። ተይ፣ አልነግርህም ነበር ብለሽ እንድትነግሪኝ። እንደውም ለእኔ በመናገር ትክክለኛውን ነገር ነው ያደረግሽው። ግን ምንም አላውቅም መህመት። ትክክለኛው ነገር ምን ይሁን አይሁን ሁሉም ነገር ተመሰቃቅሏል። አዎ፣ ሀቲጄ፣ ዛሬ ላደረግሽው ነገር በጣም ነው የማመሰግነው። በዚህ ሰዓት እዚህ ድረስ መጥተሽ ስላናገርሽኝ አመሰግናለሁ በጣም። ግን መህመት፣ እዚህ የመጣሁት ለአንተ ድጋፍ ለመስጠት ብቻ ነው። አሁን ልጅ ልትወልድ ነው። ቆይ እኔ ከአንተ ምን ልጠብቅ እችላለሁ? ስማኝ፣ እኛ አብረን ያደግነው ምን እናደርጋለን? ምንም ነገር እንዳልተፈጠረ ልንኖር ነው።
እስከነ ጭራሹ አናወራም ማለት ነው? መህመት በጣም ነው ጎዳኸኝ። አልጎዳኸኝም ብል ውሸት ነው የሚሆነው። ግን እኔ አንተን በጭራሽ ልጠላህ አልችልም። ቆርጬ ልጠላህ አልችልም። እንዲሆንም አልፈልግም። እኔ አንድ ቀን ችግር ውስጥ ብገባ እንኳን መጀመሪያ የምመጣው ወደ አንተ ነው። ምን እንደምትል አላውቅም፣ ግን እኔ እንደዛ ነው የማደርገው። ቀጥታ ወደ አንተ ነው የምመጣው። አያሳስብሽ። ስለዚህ አሁን ከጎን እንደሆን ፍቀድልኝ። ምን ችግር አለው? መህመት ስማኝ፣ አስሊ ላይ የፈለግከውን ያህል ብትናደድ እሷን በጣም ትወዳታለህ። ይህንን ተቀብዬዋለሁ። አታስብ። ስለዚህ ብዙ አትጨነቅ እሺ? ስማኝ፣ በጭራሽ ምንም የሚያስጨንቅ ነገር የለም። ኤፌ በጣም አመሰግናለሁ። በቃ እዚሁ እጠብቅሻለሁ። አይ አያስፈልግም፣ መሄድ ትችላለህ። እርግጠኛ ነሽ አይደል? እርግጠኛ ነኝ። አመሰግናለሁ። እንገናኛለን። አንቺ ግን ከየት ነው የሰማሽው? ማን ነው የነገረሽ? መህመት ይሄውልህ፣ በእኛ መሀል መቅረት ያለበት ነገር ነው። እሺ ተደብቀን የሰማችሁ እንዲሉኝ አልፈልግም። የእውነትም አጋጣሚ ነበር። ይቅርታ አቋረጥኳችሁ። በጣም ትገርሚያለሽ አስሊ። በጣም ነው የምትገርሚው። በጣም ትገርሚያለሽ። እኔ እኮ ድጋሚ ማጉረምረም እንዳትጀምሪ ትሰሚኛለሽ? ይህንን ተንኮል ማንም ሊቀበል ይችላል። እኔ ግን አላደርገውም። በጣም ትገርማለህ። እኔም ብቻዬን ቤት ውስጥ ለመታ እዚህ ሴት ላይ ተንተራስክ አይደል? ተሳሳትኩ። ቆይ ስለማን እንደዛ የምታወሪው? እኔን ለማዋረድ እየሞከርሽ ነው? ሀቲጄ ተረጋጊ። ሲጀመር ብቻሽን አልተወኩሽም። ሚን አመት አልነበረም? አልኮል እየጠጣን ያለው እዚህ እየጠጣ ከድሮ ጮኛ ጋር ለመጫወት ነው ወደዚህ ሮጣ የመጣኸው? ገብቶኛል። ታሳፍራለህ መህመት። ስለሱ ተጨንቄ ነው የመጣሁት። አረ ተጨነቅሽ? በጣም ተጨንቀሽ ነበር። ምን አይነት ቆሻሻ ስራ ነው? አንቺ እንዴት እንደዛ ታደርጊያለሽ? ከዚህ በላይ ለአንቺ የምናገረው ቃል የለኝም ማለት እችላለሁ፣ ግን ለማለት ራሱ አፍራለሁ። አንቺ ግን ምንም አታፍሪም። ባለጌ ሴት ነሽ። አይን አውጣ። በዚህ ነገር ምንም ጥፋት የሌለባት ሰው ሀቲጄ ናት። አረ ጥፋት የለባትም ሀቲጄ። እዚህ አንጨቃጨቅ፣ ወደ ቤታችን። ልቀቀኝ! ታትንካኝ! ተመልሰ ተቀመጥ ብል። ከዚች ንጹህ ጥፋት ከሌለባት ምንም ከማታውቀው ሀቲጄ ጋር ቁጭ ብለህ ማውራትን መቀጠል ትችላለህ። እሺ መህመት፣ ሁሌ ትክክል ነሽ አይደል አስሊ? በማንኛውም ነገር ራስሽን ትክክል ማድረግ የምትችይበት ነገር ነው የምትፈልጊው። ለራስሽ ውሸት እኔን ተወቅሽኛለሽ። ይሄ ነገር አልበዛም? ቆይ አስሊ፣ ምን እያደረግሽ ነው ያለሽው? በላሁን እቀፍና ትንሽ አጽናናት። ከጀርባዬ ልትለኝ የምችለውን ነገርም ስማ። አታስብ፣ ሂድ ተከተላት። እኔ እኮ ነኝ የጠጣሁት፣ እኔ ነኝ። ቆይ እኔ ስጠጣ አይተሽ ታውቂያለሽ? እኔ አላውቅም፣ ግን ሀቲጄ አይታለች። አስሊ ታይ፣ አታሰብጅኝ።
አሁን ችግራችን ሀቲጄ ናት። ቆይ እኔና አንቺ ስለ ሀቲጄ ነው ማውራት ያለብን? ጥፋቷ ምንድን ነው? ለእኔ እውነቱን ስለነገረች ነው። እሺ እሷ ትክክል ናት። እሷ ትክክልና እውነተኛ ሰው ናት። እሺ በጣም ጎበዝ ናት። በጣም ደስ የሚል ነገር ነው። እስቲ አስበው፣ እዚህ መተህ ከበፊት እጮኛ ጋር እየጠጣን ያለኸው፣ ከዛ እኔን ከ30 ዓመት በፊት ስለተፈጠረ ነገር እየጠየከኝ ነው። በትክክል ዓላማዋ ምን እንደሆነ አልታየህም አይደል? አሁንም ሀቲጄ እያልሽ ነው? አይ ምንም እያልኩኝ አይደለም ምህመት። ለአንተ እኔ ምንም ነገር ማለት አልችልም። ምንም አልችልም። እንዴ ለምን አልሄድክም? እጠብቅሻለሁ ብዬሻል ነበር። እሺ ጥሩ። እሱ እዚህ ምን እያደረገ ነው? ውስጥ ካለችው በላይ ንጹህ ዓላማ ያለው ሰው እንደሆነ እርግጠኛ ሁን። እሺ አስሊ መኪናዬን ቶሎ አምጡልኝ። እንደዚህ ሆነ አትነዳም። እጭ ምህመት ታክሲ ንጥራ። እኔ ሌላ ታክሲ መጥራት እችላለሁ። አሁን ስለ እሷ ብቻ አስብ። እንዴት በዚህ ሰዓት ብቻሽን ወዴት እልክሻለሁ ሀቲጄ? አንተን ለመርዳት ስሞክር ድጋሚ ነገሮች ተባባሱ። ይቅርታ አድርግልኝ እባክህ። እባክሽ ይቅርታ መጠየቅሽን አቁሚ። አስሊ ከማን ጋር ነው ሄደችው? የትምህርት ቤት ጓደኛዋ ነው። ምህመት የሆነ አንድ ነገር ልንገርህ፣ ግን ድጋሚ ነገሩን በሌላ ነገር እንዳትረዳው። ለምን ዛሬ ወደ ቤት መሄድን አትተው? ከፈለግ ሆቴል ውስጥ ደር፣ ወይም ደግሞ የራስ ክፍል ውስጥ ተኛ። ምንም ደህና አይደለህም እኮ፣ በጣም ሰክረሃል። ሀቲጄ በጣም ደህና ነኝ። አዎ ሁሉም ነገር ተደበላልቋል። ብቻ ግን ትንሽ ዘና ልበልና ወደ ራሴ ልመለስ እባክሽ። እሺ የሚያዋጣህን ታውቃለህ። አስሊ ሚና አስሊ ቆያለሁ ብላለች አላልሽኝም ነበር እንዴ? እንዴ አስሊ ቆያለሁ ብለሻል ነበር እንዴ? ወንድሜ የት አለ? አስሊ አንቺ ደህና ነሽ? ዘና በሉ። የምሬን ነው፣ ዘና በሉ። በእኔ ስም ጨፍሩልኝ። ቢያንስ የሆነ ሰው ህይወቱን ማጣጣም አለበት። በሉ በቃ እኔ ክፍሌ ውስጥ ሆናለሁ። ኤፌ ምን ተፈጥሮ ነው? በሆነ መንገድ ነገሩ እንደምታስተካክለው ተማመንብሃለሁ። አመሰግናለሁ። በጣም ግልጽ ነው። አስሊ መቼም ወደ ኋላ አትልም። አንተም እንደዛው። ስለዚህ በጥንቃቄ ነው ማድረግ ያለብህ። ዛሬ ወደ ቤት ባትሄድ ጥሩ ነው ብዬ አስባለሁ። ደህና አደሪ ሀቲጄ። ይህኔ ስለ አንቺ በጣም የተጨነቁ ነው። ስለ እኔ ምንም አታስብ። ደህና አደር። ከማን ጋር ነች? አስሊ ስላለችሽ ነገር ይቅርታ አድርጊላት። መልካም እድል ምህመት። ለማንኛውም ግን አሳውቀኝ እሺ፣ እንዳታስጨንቀኝ። መሄድ እንችላለን።